ኤል ሳልቫዶር ሄዳችሁ ዱርዬ በተሰበሰበበት ናይብ ቡኬሌ ብትሉ ብን ብሎ ነው የሚጠፉት። ሺህ ጊዜ አረመኔ፣ ሺህ ጊዜ ጨፍጫፊ፣ ማንንም አልሰማም ቢል ራሱ ናይብ ቡኬሌ ብትሉ የሉ። ለምን? ማን ነው ናይብ ቡኬሌ ካላችሁ፣ ናይብ ቡኬሌ ማለት በ2012 የኑዌቭ ካስካቲካላ ከንቲባ ነበር 2012 ላይ እንደ ፈረንጆች አቆጣጠር። በ2015 ደግሞ የሳን ሳልቫዶር ማለት የኤል ሳልቫዶር ዋና ካፒታል ሲቲ፣ ልክ እንደኛ ሀገር እንደ አዳነች አበቤ ማለት ነው። እንደሷ ስልጣን ተሰጠው በ2015 ትንሽ ዓመት ከመራ በኋላ 2019 ላይ እኔ መሪያችሁ ልሁን እኔን ምረጡኝ ብሎ ተወዳደረ ለፕሬዚዳንትነት ማለት ነው። በዚህ ሰዓት ታዲያ ለመወዳደር እጩ ሲሆን ወይም ደግሞ ጅንጀና ነው የሚባለው አይደለ? ህዝቡን እኔን ምረጡኝ ያለ ሲጀነጅን ሁለት ነገር ተናገረ። አንደኛው ኤል ሳልቫዶር ላይ ያሉትን ጋንግስታሮች አጠፋቸዋለሁ። ጋንግስታር ማለት በአማርኛ የሚገልጸው ቃል ያለ አይመስለኝም። ምክንያቱም ዱርዬ እንዳትሉት ከዱርዬ ከፍ ያለ ነው፣ መሳሪያ አላቸው። ወንበዴ እንዳትሉት ወንበዴም አይባልም። ጋንግስተር ማለት ወልች መሳሪያ ያላቸው ከተማ ውስጥ የሚኖሩ ሽፍታ ብንላቸው ይሻላል። በቃ ከተማ ውስጥ የሚኖሩ ሽፍታዎች። እኚህ ሽፍታዎች ደግሞ ወይም ጋንግስተሮች ደግሞ ኤል ሳልቫዶር ላይ ማንም አይደፍራቸው። በዓለማችን ላይ አንደኛ ኤል ሳልቫዶር በግድያ በመደፈር በአደንዛዥ እጽ ሽያጭ አንደኛ ነች። በቀን ሁሉ አትንቀሳቀሱም። ኤል ሳልቫዶርን ሙሉ ለሙሉ ነው የተቆጣጠሩት። የሆነ ነገር አረጋለሁ ብላችሁ ወደ ሰፈራቸው ብትገቡ በጥይት ተደብድባችሁ ነው የምትወጡት። ሰላማዊ ሰው በነፃነት የማይኖርባት ቱሪስትማ አይታሰብም። ሄዶ ለመዝናናት ምናምን አታስቡትም። አስፈሪ ዓለማችን ላይ በጣም አስፈሪ ጋንግ ያለው ኤል ሳልቫዶር ላይ ልክ እንደነዚህ እንደምታያቸው ማለት ፊታቸውን ሳይቀር ነው የሚነቀሱት። ታዲያም ናይብ ቡኬሌ እነዚህን ሰዎች አጠፋለሁ አንድ። ሁለተኛ ደግሞ ሀገራችን በጣም የጉቦ ሀገር ነች። ለኛ የሚበቃን ብዙ ብር አለ፣ ግን በጉቦ ስለተበላ ነው ጉቦንም አጠፋለሁ ይላቸዋል። ያው ሰው አላመነውም፣ በተለይ ጋንግስታሩ ላይ አላመነውም። በቃ ይሁን ለማንኛውም እሺ ብለው መረጡት። ታዲያም ሲመርጡት ወደ ስራ ገባ። ወደ ስራ ሲገባ ግን ኤል ሳልቫዶር ላይ ሁለት ጋንግስታር ነው ያለው። አንደኛው ኤም13 ይባላል፣ አንደኛው ደግሞ 18ኛው ጎዳና ወይም ደግሞ 18 ስትሬት የሚባሉ ናቸው። ሁለቱ በጣም በቃ እርስ በርስ የሚጠላሉ። አንዱ አንደኛውን የሚገድል፣ ስራቸው አንደኛ መግደል ነው፣ ሁለተኛ መድፈር ነው፣ ሶስተኛ ሴቶችን ሴተኛ አዳሪነት እንዲሰሩና ከሰሩ በኋላ ደግሞ ብር ለጋንግስተሮቹ ይከፍላሉ። ስለዚህ እነዚህ መንገድ ላይ የሚቆሙ ሴቶች በእነሱ ቁጥጥር ስር ናቸው። ኢቭን ባፈልጉ ራሱ ይዟችሁ ቆንጆ ምናምን ከሆናችሁ ሴተኛ አዳሪነት እንድትሰሩ ያደርጓቸዋል። መድፈርና መግደል ኖርማል በቃ ተራ ስራቸው ነው። ሁለቱ ጋንጎች ታዲያ እንደነገርኳችሁ ቀላል የሚባለው አልነበረም። አንደኛው በ1960 የተቋቋመ ነው፣ 18 ስትሬት የሚባለው ማለት ነው። እሱም የተቋቋመው ሎስ አንጀለስ ውስጥ ነው አሜሪካ። ኤም13 ደግሞ በ1980 እንደ ፈረንጆች አቆጣጠር የተቋቋመ ነው። እሱም የተቋቋመው አሜሪካ ውስጥ ነው። ወደዚህ ወደ ኤል ሳልቫዶር መጥተው እንዴት ግዛታቸውን አስፋፉ? ጦርነት ነበረ። በ1992 እንደ ፈረንጆች አቆጣጠር ኤል ሳልቫዶር ላይ የእርስ በርስ ግጭት ነበረ። በዚህም የተነሳ ፖለቲካው ላልቶ ነበረ። በጊዜው የነበሩት አለመስማማት ለነዚህ ጋንግስተር ተመችቷቸው አሜሪካ ላይ ደግሞ ተጽዕኖ ሲፈጥርባቸው ከሎስ አንጀለስ ነው መጥተው ኤል ሳልቫዶር ላይ ግዛታቸውን ያስፋፉት ማለት። ኤል ሳልቫዶር ደግሞ ጉቦኛ የሌባ ሀገር ስለሆነ እነሱ ተመቻቸው። ሁለት ሆነውም ድፍን ኤል ሳልቫዶርን ይመራሉ። በውስጣቸውም በአንዱ ጋንግ ብቻ 10,000 5,000 ምናምን አይደለም ከ60,000 በላይ አባላቶች አሉት በአንዱ ብቻ። አንዱም እንደዛው ከ50,000 በላይ። ከሁለቱ ደግሞ በጣም አረመኔውና ሰይጣናዊ ድርጊት እንዲሁም ደግሞ በቃ የሰይጣናዊ አምልኮ የሚያደርጉት ኤም13ኖች ናቸው። ይኸው እዚህ ጋር እንደምታዩት ወለ ግንባሩ ላይ ይኸው 66 ብሎ የሰይጣን ሁሉ ንቅሳት ተነቅሷል። ስታያቸው ራሱ በቃ ልዩ ናቸው። እንደዚህ አይነት አስፈሪ ሰዎች ልታዩ የምችሉት ኤል ሳልቫዶር ላይ ብቻ ነው። ፊታቸው እንዲህ ሙሉ ለሙሉ የሚነቀሱ በቃ ሀገሪቷ የወንበዴ ከተማ ነበረች ኤል ሳልቫዶር። ታዲያም ናይብ ቡኬሌ ይህን ነገር አጠፋለሁ ሲል ምርጫ ቀስቀሳው ላይ ማንም አላመነው። ሆኖም ግን ተመረጠና የኤል ሳልቫዶር 43ኛው ፕሬዚዳንት ሆነ። በስንት ዓመቱ? በ39 ዓመቱ። አሁን 2025 ላይ 44 ዓመቱ ነው። ግን ሲመረጥ ገና 39 ዓመቱ ነበር። ወደ ስራም ገባ። ከተመረጠም 2019 እስከ 2022 ድረስ ሚገርም እስር ቤት ገነባ። ከከተማዋ 3 ኪሎ ሜትር ምናምን የሚርቅ። እሱም ብቻ አይደለም፣ በዚች 3 ዓመት ውስጥ በጉቦ በፖለቲካ በምናምን ተጨማልቀው የነበሩ ሰዎችንም አጸዳቸው። ከውስጥ የነበሩትን ጋንግስተሮች በጉቦ እየከፈሏቸው የራሳቸው ያደረጓቸውን ሰዎች ብቻ ፖለቲካ ውስጥም በጣም እጃቸው ረጅም ስለነበረ ከሱ ውስጥም መንጥሮ አወጣቸው። ይህንንም የሰራውን እስር ቤት 2023 ላይ አስመረቀ። ምን አድርጎ? በማሰር። ይህ እስር ቤት ታዲያ 40,000 እስረኞችን መያዝ ይችላል። 2022 ላይ ደግሞ አንድ ያጸደቀው ህግ ነበረ፣ ያለ ፍርድ ትእዛዝ መታሰር እንዲሁም ምንም አይነት ጠበቃ አለመጠየቅ ሲታሰሩ። እሱን ህግ ይዞም 2023 ላይ እንደዚህ እንደምታዩት የሚገርም ሚሊተሪ ወይም ወታደሮችን አዘጋጀ፣ አሰልጥኖ በዚህ 3 ዓመት ውስጥ ማለት ነው። ንቅሳት ያለበትን የጋንግ አባል እንዳለ ሰብስባችሁ አመጣችሁ ክተቱልኛል። እነሱ ደግሞ ቅድም እንደነገርኳችሁ እንዴት ነው ፊታቸው ላይ ሁሉ የጋንግ ምልክቱን ይነቀሳሉ። ይኸው እዚህ ጋር እንደምታዩት አሁን ይሄ ኤም13 የተነቀሰው ነው። ሆዳቸው ላይ እንደምታዩት ኤም13 አለ። ፊቱ ላይ ሁሉ 18 ስትሬት ብሎ የ18ቱን ሁሉ የተነቀሰዋል። እና እነሱን ለማግኘት በጣም ቀላል ነው። ሰው ሲነቀስ የምታዩት ብብቱ ላይ እንትኑ ላይ ምናምን ነው። እኚህ ግን ፊታቸው ላይ ነው። ሄዶ ወታደሮቹ ከነሱ ጋር ጦርነት ከፈቱ። እናም ልቅም አድርጓቸው 40,000 የሚችል እስር ቤት ሰራ ብያቸዋል ነበር። ግን
65,000 ታሰረበት እዛ እስር ቤት። እስር ቤትም ከገቡ በኋላ እንደዚህ እንደምታዩት መከራቸውን ማብላት ጀመሩ። አንድ ሴል ማለት አንድ ክላስ ማለት ነው። አንድ ክፍል እንደዚህ ጋር እንደምታዩት ክፍል 100 ነው የሚይዘው፣ ግን አልጋ ያለው 80 ነው። አልጋ ስላችሁ ታዲያ ጥሩ አልጋ እንዳጠብቁ የብረት አልጋ ነው። ይኸው እዚህ ጋር እንደምታዩት ማለት ነው። እንዴ ብረት አልጋ ምን ችግር አለው ምናምን ካላችሁ ምንም የለውም። ፍራሽ የለውም። ትራስማ በጣም የቅንጡ ነገር ነው። የሚለበስ ነገር የለውም። በዛ ላይ እነሱ 100 ናቸው። ይሄ ብረቱ ያለው 80 ነው። 20 የሚሆነው የተቀያየረ መሬት ላይ ይተኛል፣ ተጠጋግቶ ይተኛል። ከሱም በተጨማሪ ደግሞ ለመቶዎቹ የተዘጋጀው 2 ሽንት ቤትና 2 መታጠቢያ ብቻ ነው። ባይዘው ለመቶ ሰው 2 ሽንት ቤት በጣም ትንሽ ነው። ይህን ሁኔታ ደግሞ አይተው ችግር የፈጠሩ እዛው እስር ቤት ውስጥ ተገለዋል። እንዲህ ዊጥ ምናምን ብትል እዛ ተቀጥቅጠ ይደፉዋል ፖሊሶቹ ማለት ነው። ምንም አታመጣም። መጀመሪያ አካባቢ ለደህንነታቸው ሲባል ሴኩሪቲዎቹ ማስክ ያደረጉ ነበር ምናምን ገና ሲታሰሩ፣ ምክንያቱም ያው ታስረው ስላላለቁ ድንገት ከውጭ ማህበረሰብ ጋር ችግር ይፈጥሩብኛል ምናምን ብለው እንዲያያቸው ሁሉ አይደረግም። ሴኩሪቲዎቹ ከውጭ ማህበረሰቡ ጋር ደግሞ የሚገናኙት በቪዲዮ ኮል ብቻ ነው። በአካል የሚገናኝ ነገር ምንም የላቸው። በቪዲዮ ኮል በጣም ትንሽ። በጣም ደግሞ የሚያስቀውና የሚገርመው ነገር M13 እና 18 እንደዛ በጣም የሚገዳደሉ ያልኳችሁ አንዱ አንዱን ካገኘ የሚያርደው የሚገለው አንድ ክፍል ውስጥ አንድ ላይ ያሰሯቸው ማለት ነው። 100ንም ደባልቀው ምንም ያመጡት ነገር የለም። ከታሰሮቹ ማለም ሲጠየቁ ግማሾቹ ከ15 ሰው በላይ እንደገደሉ እንደደፈሩ በቃ አረመኔ ሰዎች ናቸው። ግን እዛ ውስጥ ምንም የፈጠሩት ነገር የለም። እንደዛ ሲጠላሉ የነበሩት ጋንጎች አንድ ላይ ታጉረው እየኖሩ ነው። ይሄ ድርጊት ታዲያ ከተማው ላይ በ90% ነው የቀነሰው። የግድያ ወንጀሎችን ጋንግስተር ነኝ ምናምን ነኝ የሚሉ ሁሉ ፈሱን ጥሎ ነው የሮጠው። በአንድ ዓመት ውስጥ ነው ያ ሁሉ የታሰረው። በአንድ ዓመት ውስጥ 90% የሚሆነውን ወንጀሎች ጸጥ አረጋ ማለት ነው ናይብ ቡከሌ። በዚህ ስራውም አንዳንድ ሁማን ራይት ነኝ ባዮች የሰው መብት ተሟጓች ምናምን የሚሉ ይሄ ህግ አይደለም፣ ይሄ ትክክል አይደለም ምናምን እያሉ ሊሞግቱ ሞከሩ። እያረክ ያለው ነገር አስራቸው ያሰቃያቸው ነው ምናምን። አንዳንዴ ምን እንደሚገርመኝ ታውቃላችሁ? እነሱ ሳይታሰሩ በፊት ሰዎች ላይ የሚፈጥሩት ተጽዕኖ በጣም አስቀያሚ ነበር። አስቡት፣ አንድ እህታችሁ ተይዛ ሴተኛ ዳሪ እንድትሰራ ስትገደድ በጋንጎች። ይሄ ሁማን ራይት በጣም የጣሰ ነገር ነው፣ የሰውን መብት የጣሰ ነገር። ይሄን ነገር መተው ሳይጠይቁ አሁን የነሱ መታሰር አሳስቧቸው ናይብ ቡከሌን ለማሰር ሞክረው ነበር። እሱ ላይ ተጽዕኖ ለመፍጠር ሞክረው ነበር። ይኸው እዚህ ጋር እንደምትሰሙት ማለት ይሄ ትክክለኛ ቪዲዮ ነው። Did you ever worry they would try and put you in jail? Well, they did. እሱ ላይ ተጽዕኖ ለመፍጠር ሞክረው ነበር፣ ግን እሱ አልሰማቸውም። አንዳንዴ ተቆርቋሪ ነን የሚሉ ሰዎች ጭንቅላታቸው ያጠራጥረኛል። ልክ እንደ ሌባ። አሁን ሌባ ይዛችሁ ትንሽ ኮርኮም ስታደርጉት እዛ ስትሄዱ ለምን መታችሁት ምናምን ይላል። ሌባ ሲሰርቅ ከድሃ ላይ ነው ሁሌም የሚሰርቀው። ሀብታሙንማ የት ያገኘዋል? ሀብታሙ በራሱ መኪና ጽድት ብሎ መሳሪያውንም ይዞ ጠጋ ብትለው ይደፋል፣ አትደፍሮም። ቤቱን ብትሄድ በዘበኛ ይጠበቃል፣ በካሜራ ይጠበቃል። ችግር ብፈጠር ግንባርን ይላል። ድሃው ግን እዚህ ጋር መከራውን አይቶ ቀኑን ሙሉ ሰርቶ በእግሩ ሰፈሩ ሲገባ አንዱ ሌባ መጥቶ ያንቀዋል፣ ያለውን ነገር ይዘርፈዋል። ስንት ዓመት የሰራበትን ተቀብሎ ትሄዳል። ከድሃው ላይ ነው ሁሌም ሌባ የሚሰርቀው። ከሀብታም የሚሰርቅ ሌባ የለም። አዲስ አበባ ውስጥም ተገደሉ ሲባል የምትሰሙት ራይድ የሚሰሩ መኪናውን ኬትም ብለው ተበድረው ይገዙና መኪናውን ብድር ያለበት ያንን ብድር ለመክፈል የሚሯሯጥ ከብድሩም አልፎ ስንት ቤተሰብ የሚመራ ራይድ ምናምን ተብሎ እየተገደለ ይጣላል። ሌባ ሁሌም የሚሰርቀው ከድሃው ነው። እና እንደ ሌባ እኔ የምጠላው ፍጡር የለም ምድር ላይ። እናንተ አንድ ስልክ ለመግዛት ብላችሁ የገዛችሁትን ስልክ አምጣ ብሎ ይቀበላል። ሌባ አረብ ሀገራቶች አንዳንድ የሚከተሉት ህግ አለ። ከሰረቅሽ እጃችሁ ይቆረጣል። እንደሱ አይነት ህግ ነው የሚያስፈልገው ለሌባ። አይ ሌባ እኮ ቸግሮት ነው ምናምን የምትሉ ሰዎች ደግሞ አለ። ተው አትፍረድ፣ ሌባ ቸግሮት። የሚሰርቀው ከማን ነው? ከቸገረው ሰው ላይ እኮ ነው የሚሰርቀው። እንደዚህ የምታስቡ ሰዎች ስላላችሁ ሌባ ከደላው ሰው ላይ ይሰርቃል። እና እሱን ይዛችሁ ትንሽ ኮርኮም ስታረጉት ከዛ የህግ አካል ጋር ስትወስዱት ለምን ኮርኮም ማረጋችሁት ምናምን ብለው ግርግር ፈጥሮ እናንተንም ጨረሻ ያስሯችኋል ከሌባ ጋር ማለት ነው። ይሄም ናይብ ቡከሌ ላይ ያጋጠመው ነገር ነው። ህዝቡ እንደዛ ሲበደል ስንት ዓመት ሙሉ ሲሰቃይ፣ ሲደፈር፣ ሲዘረፍ ሁማን ራይትስ ወይም ደግሞ የሰው መብት ተሟጋቾች ሳይኖሩ ልክ ሀገሪቷን ሰላም ስታገኝ አያሰርካቸው ሰዎች እንደዚህ ምናምን። ይሄ የውሸት ፖለቲካ ነው። እሱም ደስ የሚለው ነገር አልሰማቸውም። ህዝቡም በምታዩት መልኩ ይሄው በጣም ነው የሚወደው። አለማችን ላይ አሁን ላይ በፕሬዚዳንት ደረጃ እንደሱ የሚወደድ መሪ ያላት ሀገር የለችም። ያኔ 2019 ላይ ሲያሸንፍም በምርጫ 53% ሆኖ ነበር ያሸንፈው የህዝቡ። ያው እንደነገርኳችሁ ብዙም አላመኑት። አሁን ግን 2024 ላይ በ91% ነው ያሸነፈው እና ኤልሳልቫዶር ላይ እሱ ንጉስ ነው። ኤልሳልቫዶር ላይ እሱ በጣም ነው የሚወደደው። ወደ ግሉ ህይወቱ ደግሞ ስመጡ ጋብሪኤላ ሮድሪጌዝ የምትባል ሚስት አለችው። ይሄ ትክክለኛ ፎቶዋ ነው። እንዲሁም 2 ልጅ አለው። አሁን እድሜውም 44 ዓመቱ ነው። እንደኔ ሀሳብ ከናይብ ብዙ ሀገራቶች መማር አለባቸው ብዬ አስባለሁ። ናይብ ቡከሌ የሰራውን ቢከተሉ ብዙ ወንጀሎችን መቀነስ ይቻላል ብዬ አስባለሁ። የዛሬ እውነተኛ ታሪካችን ይሄን ይመስላል። እስካሁን ላይክ ካደረጋችሁ እዚህ ታሪክ ላይ 10,000 ላይክ ፈልጋለሁ። ከረሳችሁ ላይክ አድርጉ። በቀጣይ እንገናኛለን። በጣም ወዳችኋለሁ።